አርሰናል የሲቲ ጫና እጅን ታክል ልክ ነጥፍር ቋሻ ቁጥሩም ደግሞ ብዙ አመት 3 አመት ልምድ ወስዷል። 3 አመት የዋንጫ ቲም ስትሆን ማንም ብራይተን ሲቲ ያሸነፈ እንደፍና ሰጠት ማለት ነው። በቃ አርሰናል ማለት ይሄ ነው። በቃ ለቁ አለቀ። ጀሞ የዋንጫ ቲም ስትሆን እንደ ማድሪድ ያደርጓል ከፈለገ ብሏል እኮ ኤፍሬም ማለት እንደ ማድሪድ እንደ ባርሳ እንደፈለግ ተጫውቶ ያሸንፋል። 3 ነጥብ እንደፈለግ ተጫውቶ ፍኒ ፓርሰናል ይገርምኛል እኮ ይወጥ ከፈለገ ተከላክሎ ያሸንፋል። ከፈለገ ሁለቱንም ጎል በራስ ጎል ያስቆጥር ያሸንፋል። አርሰናል ማለት ነው። በቃ ደግሞ እመኑ የእውነት ዋንጫው ያርሰናል ነው። እመኑ ዝም ብላችሁ እንዴ በምንም አይነት ሁኔታዎች ተቸግሮም ቢቸገርም ባይቸገርም ሁሌ አሸናፊ ነው። ደግሞ ይሄ አመት ያርሰናል ነው። ደግሞ አትጠራጠሩ። የእውነት ቢቸገርም ባይቸገርም ያሸንፋል። ሁለቱም ጎል ራስ ላይ ገብተን ወንደሽ ከተደፋሽ ብረጥሽ አይቅባሽ ብራይተን አንቺም ራስሽን አጥፋሽ። እኔ እኮ ይሄ ወያላ እኮ ማያመጣብኝ ጉድ እኮ የለም እኮ ኮርና ሴት ቢስና ነበር። አሁን ደግሞ ኦጎል በቃ ራስ ላይ ማግባት ጀምሯል። በቃ ከወያላ ጋር የምትጮቱት ይሙት። ራሳችሁ አቃችሁ አትግደሉ ወይ ንገሩን። እሺ ለኛ አረ ግራ አታጋውን። ኮርና ስንል ኦንጎል ስንል ኮርና የቱን እንጠብቅሽ? በቃ በእርዳታ ይሁን የምታሸንፉት በኦንጎል። እሺ ኮርናውን እንተው። ኦንጎል ኤፍሲ ኦሌ 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 ኦንጎል ኤፍሲ ኦሌ 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 ታባቱ ራይስ በዙዞታ ራይስ ያሻማው ተወዘወዘ። በቃ አሽላልተሽ ነበረ አጉላሽ ቀብጠሽ መድፉ በርግቡ ይጥላል ብለሽ ይሄ ደረስ መለስ እንዳገር ነው ወይ አንዱ ላለመውረድ አንዱ ቶፕ ላይ አትልልኝ። ድጋሚ ወደ አንደኝነታችን ተመልሰናል ይላል። አረ ይሄ መድፍ ምን ይሻለናል ጎበዝ? አረ ይሄ አርሰናል ምን ይሻለናል? ለቋጣሪ አይመች ለተቃራኒ ቡድን እንደው ምን ይሻለናል? ንገሩኝ እስኪ ምን ይሻለናል? አሁን እኔ ጥያቄ ያለኝ ማለት ነው ሁለተኛው ጎል ማለት ነው ሴት ፒስ ነው ኦንጎል ነው የሚባለው? አሁን በምን ሆነሽ የምታብሽኩ ነው? ሴት ፒስ ድጋሚ ያገባችሁ ነው የምትሉን ወይስ ድጋሚ ኦንጎል? አናዘርባ ነው ኦንጎል። ምን አባት አመጣለህ አንተበት? ምን አባት ድጋሚ ወል ቼልሲን ተዘጋጅ በለው ወገን፣ ቼልሲን ተዘጋጅ በለው። ያኛውንም ሄድለታለሁ የቪላው ጌታንም ሄድለታለሁ ግን ቼልሲንም ቪላንም ተከላካዮቻችሁን አዘጋጁ በሏቸው። እኔ አይመቸኝም። በቃ ከሌሎቹ ካላገቡልኝ አይመቸኝም። የናፈቀኝም 8 ቁጥር የናፈቀኝ ካፒቴንን ተመልሶልኛል። አባቴ በጎል ነው የተመለሰልኝ፣ ዝም ብሎ አይደለም በጎል የተመለሰልኝ። በቃ ኦዴጋርድ በመናቆ ጎሉን የተመለሰልን አባቴ ካፒቴናችን ተመልሷል። በዛ በኩል የኋላ ደጀናችን ማጋሌሽም ተመልሷል። ሰላም ነው አባቴ፣ ሰላም ነው ነው። በቃ ዘና ያለ ሳምንት ነው የምናሳልፈው፣ ዘና ቀብረር ያለ። ከብዙ ጊዜ በኋላ የወሩ ምርጥ ሴፍ የሚባለውን አንድ ሴፍ አግኝተናል። ጎበዝ ወደ ቢገባ ኖሮ ግባ እናውጣው ይላል። ስትሪማችንን በማብራት ምክንያት ተቋረጠብን። ማን ሲቲ ነው የሆነብኝ ማብራት ራሱ ማለት። ስለዛ ኮሜንት ላይ ጂ ፓወርን ሜንሽን እያደረጋችሁ አብረን መስራት የምንችል ከሆነ ጠቅ ታደርጉታላችሁ ማለት። እኔ 2 ጎል አግብተን 1 ጎል እንደገባብን መጨነቅ በቃ ይሄማ ማን በእርግጠኝነት ነው የምላችሁ። በቃ መቋጠር እንዳታቆሙ ነው። እንደዚህ ነው። እኛም እየተጨነቀ 90 ደቂቃ ጓጉተን እንድናይ እኮ ነው። 3ኛ ብንደግመው ያልቅ ነበር። እሱን ቻንስ ደግሞ 0 ገብቶ ነበረ። ማርቲኔሊን ቀይሮ እስኪያገባው ድረስ ማስከት ልታፈነን አትችልም፣ ልታስጨንቀን አትችልም። ማርቲኔሊ ካለ ይገባባላ። የሳተው ኳስ ራሱ ሳትን እኮ ባለቀ ሰዓት ራሱ ግን ኖርምዬ ነው። ቶፕ ኦፍ ዘ ሊግ ገባሽ አይደለ? ማርቲኔሊ ያሳየሽው በቃ ለዚህ ሰዓት እኮ ነው የምትፈልጊው። ስፔስ ሲኖር ማርቲኔሊ ፕራይም ቴሪ ኦንሪ ነው በቃ ገባሽ አይደለ? ማን ሲቲ ለ30 ደቂቃ ነው ቶፕ ሆንሽ። ኔክስት ዊክ ይቀጥላል። እንወጣጣል። አንቺም ተጨንቀሽ ነው ያሸነፍሽው። ገባሽ አይደለ? እኛ ለማዝናናት ነው በእርግጠኝነት ቋጣሪ እንዳይተኛ 2-0 ነበረ 3 ካረግላቸው ተኛለን። ገባህ አይደለ? አሁን አስቶን ቪላ እና ቸልሲ አስቶን ቪላ ተዳክማ
ብታሸንፍ እንድትዳከም እንፈልገው። እኔ ምን አገባኝ? ከዛ ማክሰኞ ጥጋስ ይዛታል። ቲምበር ይኖራል። የካላፊዮሪን እንጠብቃለን ማለት ከሞኑ ገነርስ። እስቲ ተጨነቅን የምትሉ ጭንቀቱ እንደው ደፈት ያደረገን ነበር የምትሉ እስቲ እጃችሁን አሳዩኝ። እስቲ አውጡ። እስቲ ተጨነቅን ተጠበብን የምትሉ ወይ እንኳን ደስ አላችሁ። ለማንኛውም ጀማ 3 ነጥብ አግኝተናል። ምድረ መቀኛ አሽቋላጭ በሙሉ ዝም ነው ማለት ያለበት። በቃ ዝም ምንም በቃ። ስለዚህ እንዳታወራ ቡድን እያሸነፈ ማለት ነው። መተለስ ሰክሰኝ እንዳትሞክር በቃ ጀማ። ወይኔ እኔ ተጨንቄ ማለቂ ነው። ዘንድሮ አርሰናል አዲስ ስትራቴጂ ይዞ መጥቷል መሰለኝ። ምን መሰላችሁ? ደጋፊው እየተዝናና ኳስ ማየት የለበትም እየተጨነቀ ነው መሄድ ያለበት የሚል አዲስ ንድፈ ሐሳብ አስበዋሉ መሰለኝ። እኔ ግራ ገብቶኛል። ጭንቀቱ ሊገለኝ ነው በጨዋታ ማልማል። ለማንኛውም ጀማ ዴክላን ራይስን ዛሬ አጨብጭቡለት ጀማ። አራ ደንቁት። አረ ይሄ ልጅ አረ ይሄ ልጅ ራሱ አይገልጹ እንዴ! ሁሉም ቦታ እንዴት ነው አንድ ተጫዋች የሚችለው? ሁሉም ቦታ መጫወት ይችላል ጀማ። ተከላካይ ወር ምንድነው የሚሻለው? አረ ትችላለህ አንበሳ። ለማንኛውም ጀማ ዋናው 3 ነጥብ ነው። እመለሳለሁ። ኮፒ ሊንክ ሼር አድርጉና አድርሱልኝ። በሏቸው። ዋንጫውን ያሸንፋል ተብሎ የሚገመተው ቡድን ጥንካሬ ከቀን ወደ ቀን እያስደመመኝ ነው። ምን ጨዋታዎችን የሚያሸንፈው ጎል አስቆጥሮ አይደለም፣ ኦንጎል ተቆጥሮ ነው። ከዛም በኋላ የትኛውን ቡድን ያስጨንቀዋል ማለት የትኛውን ቡድን ያስጨንቀዋል። እድለኛ ስለሆናችሁ 3 ነጥብ እየወሰዳችሁ ነው። ይሄን ቃል ገባላችኋለሁ። ከሆነ ሰዓት በኋላ ሄኖክ ትክክል ነበር ትላላችሁ። እድለኛ ስለሆናችሁ 3 ነጥብ እየወሰዳችሁ ነው። ኔክስት እና አስቶን ቪላ ይሄ ኳስ ተቆጣጥረው መጫወት ጎል ማስቆጠር የሚችሉት ቡድኖች ሲመጡ 3 ነጥብ አይደለም 1 ነጥብ መውሰድ ምን ያክል አደገኛ እንደሆነ ትመለከቱታላችሁ ማለት። በረኛችሁ በጣም ጠንካራ ነበር፣ ተፍቷችኋል። ቢያንስ ብራይተን እንዲህ ደካማው ብራይተን አቻ ይገባው ነበር። ከእናንተ የተሻለ እንቅስቃሴ አድርጎ ነበር ማለት ነው። ይመቻችሁ። ለማንኛውም የኛ ሰፈር መብራት ኃይል እኔን እንጂ አርሰናልን ማቆም አይችልም። ያራዳ ልጅ ማለት ነው። መብራት ጠፍቶ ነው እንግዲህ በመኪና ላይ ነው እየሰራላችሁ ያሉት። ያራዳ ልጅ በሚገርም ሁኔታ ያመጣ ምንም ያመጣል። አርሰናል ነው የተዘፈነው ነው ምን ያራዳል። ዘንድሮ እንደ ቀልድ አንላቀቃትም። እንደ ቀልድ ሄደች መጣችለችም በለውላል። አርሰናል ጋብርኤል ማጋሌሽ ወደ ቡድኑ ተመልሷል ማለት ነው። ያራዳ ልጅ ይሄ ለአርሰናል እጅግ በጣም ከ3 ነጥቡ በላይ ቆንጆ ዜና እሱ ተረዳኝ። አጥቂ ተከላካይ አማካኝ እኮ ነው የተጎዳው። ብቻውን 3 ሰው እኮ ነው ያራዳ። አረ በረኛም ይሆናል አንዳንዴ። ችግር የሌለበት ተጫዋች ነበር ተጎድቶ የነበረውን ከጉዳት ተመልሶ ተቀይሮ መግባት ችሏል ማለት ነው። ካላፊዮሪ ጉዳት አስተናግዷል እየተባለ ነው። እሱም በኋላ ምን ይሆናል። አሁን ግን 3 ነጥብና አርሰናል አንፋታም ብሏል። ይሄን ቦክስ እንግዲህ ደግሞ መወጣት ከቻሉ ዘንድሮ የሚቆሙ አይመስለኝም። ያራዳ ልጅ ሐሳብ አስተያየት ኮሜንት ላይ በደም ሼር ኮፒ ሊንክ ይደረግ። ይመቻችሁ። አርሰናል 2 ብራይተን 1 አሸንፈናል። ግን ለምንድን ነው የምታስጨንቁን? አርቴታ ምንድን ነው ግን የምትሰራው? እምላችሁ ዛሬ አርቴታ ጠፋ ምናምን ነገር አይደለም። ሳካ ሰከንድ አፍ የለም። የሆነ ሰዓት ላይ ለምን አይቀይረውም? ሳካ እንደዛ ፈዘዝ ደከም ስትል ማዱኬን ተፍ ማስገባት በቃ ምንድን ነው አርቴታ? ይሄም እየተጫወተ አይደለም። ነገርየው እንዴት ነው እንዴ? ኳሱን ስንይዘው ምን ያህል አደገኛ ቡድን እንደሆነ ግን ማየት ትችላላችሁ። በእንደዚህ አይነት ባክፎር ራይስን ሂንካፔና ሳሊባን አጣምረ ከዛ ላይ ዌስኬል ሬር ነው። በእንደዚህ አይነት ባክፎር እንዲህ አይነት ጨዋታ መጫወት የሚገርም ጨዋታ ነው የተጫወት ነው። ግን ስቲል ማለት ነው ጎል ለምን ይቆጠርብናል? እኔ እኮ ያኛው ቡድን እኮ ናፈቀኝ። ኮስተር ያለው ቡድን ናፈቀኝ እኮ ማርቲን ኦዴጋርድ የሚገርም ጎል፣ የሚገርም ጨዋታ። የኔ ማን ኦፍ ዘ ማች ማርቲን ኦዴጋርድ ነው። የሚገርም እንቅስቃሴ ነበር። እኔ ዛሬ በጣም ተደስቼበታለሁ በማርቲን ኦዴጋርድ። ዴክላን ራይስ ነው። እኔ እንጃ። እኔ ስለዚህ ሰውዬ ምንድን ነው የሚሻለው? ራይት ባክ ኖ ፕሮብሌም ማን የሚገርም ፐርፎርማንስ። ማንኛውም አሸንፈናል። ወደ ቦታችን ተመልሰናል። ኦን ቶፕ ኦፍ ዘ ቴብል። የማንቸስተር ሲቲ የፕሪሚየር ሊግ መሪነት ከሰዓታት አሁንም ሊያልፍ አልቻለም። መድፈኞቹ አርሰናሎች መልሰው ወደ ፕሪሚየር ሊጉ መሪነታቸው በ42 ነጥብ ከፍ ብለው መመለስ ችሏል ማለት ነው። አርሰናል ብራይተንን በ17ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ኤሚሬትስ ላይ አስተናግዶ 2-1 ማሸነፍ ችሏል። በዚህ ጨዋታ ላይ ማርቲን ኦዴጋርድ መድፈኞቹ አርሰናሎችን ቀዳሚ ማድረግ ችሎ የነበረ ሲሆን ከዛ በኋላም እንግዲህ ሩተር በራሱ መረብ ላይ ባስቆጠረው ጎል አማካኝነት መድፈኞቹ አርሰናሎች 2-0 መምራት ችሎ ነበረ። በድጋሚ ግን ብራይተኖች ጎሜዝ ባስቆጠረው ጎል አማካኝነት ጨዋታው ላይ እንግዲህ 2-1 በማድረግ ወደ ጨዋታው ሊመለሱ ተቃርበው ነበረ። ነገር ግን መድፈኞቹ አርሰናሎች ውጤቱን በማስጠበቅ በዛው 2-1 በማሸነፍ ጣፋጭ የሚባል 3 ነጥብ በማስመዝገብ የፕሪሚየር ሊጉ መሪነታቸው መልሰው ከማንቸስተር ሲቲ መረከብ ችሏል። የማርቲን ኦዴጋርድ ጎል በጣም አስደናቂ ነበር። ሪሴንትሊ ከተመለከታችሁ አርሰናል ከክሪስታል ፓላስ፣ ከወልቭስ፣ ዛሬ ከብራይተን ጋር ከማዘን ምት የሚሻሙና ክሮስ የሚደረጉ ኳሶች ኦን ጎል እየተመዘገቡለት እንግዲህ የማሸነፊያ መንገዶች ሆኖ እየተመለከትን እንገኛለን።
እንገኛለን። ማርቲን ኦዴጋርድን በዚህ ጨዋታ ላይ የሚገርም ጎል ነበር ከቦክስ ውጪ ማስቆጠር የቻለው። ቡካዮ ሳካ፣ ዴክላን ራይስ፣ ዊሊያም ሳሊባ የመሳሰሉት ተጫዋቾች በጨዋታው ላይ ጥሩ ፐርፎርማንስ ከነበራቸው ተጫዋቾች መካከል የሚጠቀሱ ናቸው። ዴቪድ ራያ በተለይ የሚንቴን ኳስ ሴቭ ያደረገበት መንገድ በጣም አስደናቂ ነበር። ለአርሰናልም ወሳኝ የሚባል ነበረ። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። እኔ ፈርስት ሃፍ መድፈኞች አርሰናሎች ይህንን ጨዋታ ጨርሰው መውጣት ነበረባቸው ብዬ አምናለሁ። ልክ እንደ ክሪስታል ፓላሱ የካራባኦ ካፕ ጨዋታ ሁሉ ዛሬም ፈርስት ሃፍ በጣም የተለየ የበላይነት ነበራቸው። ነገር ግን ያንን የበላይነት ከአንድ ጎል በላይ በማስቆጠር እንግዲህ ሊጠቀሙበት አልቻሉም ነበረ። ያም ጫና ውስጥ እንደከታቸው ተመልክተን ነበር። ለማንኛውም የፕላስ ምልክቱን በመጫን ፈጣን አዳዲስ ሆኖ ኳስ መረጃዎችን ማየት ትችላላችሁ። አርሰናል 2-1 አሸነፈው ብራይተንን በኦንጎል ቴስታ ኮርና። እኔ ነገር ግን ሲጀመር ኮርኖ እንትን ባይል ራሱ የኦዴጋርድ ጎል እንደ አንድ እንደ ሁለት ነው የሚቆጠረው። ሲጀመር እንዴት ነው የሚያው? ኦዴጋርድ ሲጀመር ትመቸኛለች። ኦዴጋርድ ቅመም ነች። ራያ አወጣው ያንን ጨዋታ። ማርቲኔሊ ተመልሷል ወደ አቋሙ፣ ወደ ዋናው አቋሙ ተመልሷል። ያን ኳስ እንዴት ነው ይዛቱ? ሳካ ራሱ ምን ሆነ? ያን መጨረሻ ላይ ፕሬሸር ብቻ። አሁን ከጀርባችሁ እንተነፍሳለን። ወደ ዋንጫው ተመልሰናል። ወደ ዋንጫው ፉክክሩና ዘንድሮ ከባድ ነው የሚሆነው። እንደዚህ እየቀለድክ የሚመጣ ነገር የለም። በኦንጎል ምናምን የሚመጣ ነገር የለም። ተመልሰናል። እኛም አሪፍ ጨዋታ ነው። ኦዴጋርድ ኳስ